አሜሪካ ኢትዮጵያን ጨምሮ ከተለያዩ የአፍሪካ ሀገራት ጋር እያደረገቻቸው ያሉ ስምምነቶች ማነጋገራቸውን ቀጥለዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ ስልጣን ከተመለሰ በኋላ አሜሪካ በግዙፉ የተራድኦ ተቋማ ዩኤስኤዲ በኩል ከተለያዩ አገራት የነበራትን ዘርፈ ብዙ ድጋፍና ትብብር አቋርጣለች። በምትኩም በተለይ በጤናው መስክ አዲስ አሰራርን ተግባራዊ ማድረግ ጀምራለች። አሜሪካ ፈርስት ግሎባል ሄልዝ ስትራቴጂ የተባለው ይህ አዲስ እቅድ ዓለም አቀፍ የጤና ፖሊሲን ከውጭ እርዳታ ጋር አጣምሯል። ካለፉት ጥቂት ወራት ወዲህ ስትራቴጂው ተግባራዊ እንዲሆን የሚያስችል ስምምነት ከሀገራት ጋር እየተፈረመ ነው። አዲሱ አቀራረብ ቀደም ሲል ለሀገራት ሲሰጥ የቆየውን መንግስታዊ ባልሆኑ ተቋማት በኩል ሲያካሂድ የነበረውን የእርዳታ አቅርቦትና አሰራር ሙሉ በሙሉ ቀይሯል። የሚከናወነውም ከመንግስታት ጋር በሚደረግ ጥምረትና በሚፈረም ስምምነት አማካኝነት ነው። ባለፈው መስከረም ወር በአሜሪካ የውጭ ጉዳይ መስሪያ ቤት ይፋ የተደረገው ይህ ቅድሚያ ለአሜሪካ የተሰኘው ዓለም አቀፍ የጤና ስትራቴጂ ለአሜሪካ ብሔራዊ ጥቅም ቅድሚያ የሚሰጥ የሁለትዮሽ አጋርነትን መሰረት ያደረገ እንዲሁም አጋር ሀገራትም የራሳቸው አስተዋጽኦ እንዲኖራቸው የሚያደርግ መሆኑ ተመላክቷል። ባለፉት ሳምንታት የአሜሪካ መንግስት ከተለያዩ ሀገራት ጋር እየተፈራረመ ካለው ስምምነት ውስጥ አንዱ የሆነውን አጋርነት ከኢትዮጵያ ጋር ተፈራርሟል። ለ5 ዓመታት የሚቆየው በዚህ ስምምነት አማካኝነት ከ1.6 ቢሊዮን ዶላር በላይ ገንዘብ በጤና ዘርፉ ላይ ፈሰስ ይደረጋል። የአሜሪካ መንግስት 1.16 ቢሊዮን ዶላር የሚሆነውን ሲሸፍን፣ የተቀረው ደግሞ በኢትዮጵያ መንግስት በኩል የሚሸፈን ይሆናል። ይህንን ስምምነት ከአሜሪካ መንግስት ጋር በመፈራረም ቀዳሚ የሆነችው ጎረቤት ሀገር ኬንያ ናት። ኬንያ የ2.5 ቢሊዮን ዶላር ስምምነት በፕሬዝዳንቷና በአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ አማካኝነት በህዳር ወር መጨረሻ ላይ ተፈራርማለች። ስትራቴጂው ከሀገራት ጋር የሚደረገው ስምምነት እንደ ሰብአዊ እርዳታ አይመለከትም። ይልቁንም በተለያዩ የዓለም ሀገራት የሚከሰቱ በሽታዎችን ባሉበት ቀድሞ በመለየት በመከላከልና በመቆጣጠር የአሜሪካውያንን ደህንነት መጠበቅ ላይ ትኩረት ያደረገ ነው። እቅዱ ትራምፕ ሲወቅሱት የቆዩትን የዓለም ጤና ድርጅትና ሌሎች በጤናው ዘርፍ የሚሰሩ ዓለም አቀፍ የጤና ተቋማትን እንዲሁም በአሜሪካ መንግስት ስር የነበሩትን ዩኤስኤዲንና ፔፕፋርን በገንዘብ በመደገፍ ስራዎችን እንዲያካሂዱ ከማድረግ ይልቅ በአሜሪካና በመንግስታት መካከል በሚደረስ ስምምነት በጋራ በሚመደብ ገንዘብ የሚከናወን ይሆናል። ሂደቱ በቀጥታ ተጠቃሚዎችን ከማግኘት ይልቅ ከመንግስታት ጋር በሚደረግ ትብብር ላይ ያተኩራል። ትብብሮቹ ዓላማዎች አንዱ የአገራትን በሽታዎች ቀድሞ የመለየት አቅምን በማጠናከር ወደ አሜሪካ ሳይደርሱ በቁጥጥር ስር ማዋል ነው። በሌሎች ሀገራት ውስጥ ያሉ የጤና ስርዓቶችን በማጠናከር ራሳቸውን እንዲችሉ ማድረግም ይጠቀሳል። ነገር ግን ይህ ስትራቴጂ ትችቶች እየቀረቡበት ነው። ባለሙያዎች እንደሚሉት ለውጡ በስራ ላይ ያለውን ዓለም አቀፋዊ የጤና ስርዓትን ያዳክማል፣ አስፈላጊ አገልግሎቶችንም ያስቀራል። በተጨማሪም ቀደም ሲል የተከሰቱ ወረርሽኞችን ለመቆጣጠር ያስቻለውን የዘርፈ ብዙ ትብብር ማዕቀፍ ይጎዳል የሚል ስጋታቸውን እየገለጹ ነው። በአፍሪካና በሌሎች አካባቢዎች የሚገኙ ሲቪል ማህበረሰብ ድርጅቶች ሀገራት ከአሜሪካ ጋር እየተፈራረሙ ባለው የሁለትዮሽ ስምምነት ላይ ጥያቄዎችን እያነሱ ነው። ፍትሐዊ የጥቅም ክፍፍልን የሚያረጋግጥ ሁኔታ በሌለበት ሁኔታ ለረዥም ጊዜ የሚቆይ ብሔራዊ የጤናና ናሙናዎች የማጋራት ስምምነት ላይ መድረስ አገራት ማግኘት የሚገባቸውን ጥቅም ያሳጣል በማለት ይከራከራሉ። እንዲሁም ይህ በአሜሪካና በአገራት መካከል የሚደረሰው ስምምነት ብሔራዊና ቀጠናዊ የጤና መረጃ ሉዓላዊነትን የሚሸረሽር እንዲሁም በድርድር የሚደረሰውን አህጉራዊ ማዕቀፍንም የሚያዳክም ነው ይላሉ። አገራት ከአሜሪካ ጋር በሚደርሱት ስምምነት የጤና መረጃ አያያዝ ስርዓታቸውን የማጠናከር ጉዳይ ከፍተኛ ትኩረት የሚሰጠው ሲሆን፣ ለዚህም የአሜሪካ መንግስት ከፍተኛ ድርሻ ይኖረዋል። ይህ ደግሞ ፈራሚ ሀገራት የጤና መሰረተ ልማቶቻቸው አኳያ በውጭ ሀገራት ላይ ጥገኛ እንዲሆኑ ያደርጋል በማለት ስጋታቸውን ይገልጻሉ። ይህን ስምምነት በመፈረም ቀዳሚው ሀገር የሆነችው ኬንያ በ5 ዓመታት ውስጥ የ2.5 ቢሊዮን ዶላር ድጋፍን ታገኛለች። የስምምነቱ መፈረም አሜሪካ ሚስጥራዊነት ያላቸውን ግላዊ የጤና መረጃዎችን በቀላሉ ማግኘት ያስችላታል የሚል ስጋት ፈጥሯል። አንዳንድ ኬንያውያን ይህ ስምምነት ዩናይትድ ስቴትስ እንደ HIV፣ የቲቢ ሕክምና ታሪክና የኬንያውያንን የክትባት መረጃዎችን የመሳሰሉ የግል የሕክምና መረጃዎችን እንድታገኝ ያደርጋታል በሚል ስጋት ሙሉ የስምምነቱ ይዘት እንዲገለጽ እየጠየቁ ነው። ለአሜሪካ እንዲጋሩ የሚደረጉት ምን አይነት ልዩ የመረጃ ምድቦች ናቸው? የዘረመል መረጃ፣ የበሽታ ክስተት ሁኔታ፣ የአእምሮ ጤና መረጃዎች፣ የኢንሹራንስ ክፍያ ጥያቄዎች፣ የሆስፒታል መዛግብት ወይም ባዮሜትሪክስ
እነዚህን የሚያካትት ካልሆነ ለምን በግልጽ አልተጻፈም በማለት ጠበቃ ዊሊስ ኦቲኖ በኤክስ ገጻቸው ላይ ጽፈዋል። ስጋት የገባቸው በርካታ ኬንያውያንም መንግስታቸው ከአሜሪካ ጋር የተፈራረመውን ሙሉውን የስምምነቱን ይዘት ለህዝብ እንዲገልጽ በጠየቁት መሰረት ይፋ ተደርጓል። ስምምነቱ ከተፈረመ ከሳምንት በኋላ የኬንያ ፍርድ ቤት የግላዊ መረጃ ደህንነት ጥበቃን በተመለከተ ለዜጎች መብት የሚከራከሩ ቡድኖች ባቀረቡት አቤቱታ ምክንያት ስምምነቱ ተግባራዊ እንዳይሆን ታግዷል። ፍርድ ቤቱ በውሳኔው በሁለቱ ሀገራት መካከል በተደረሰው ስምምነት መሰረት ጥበቃን የሚፈልጉ የጤና መረጃዎች ተላልፈው እንዳይሰጡ ጊዜያዊ እግድ ጥሏል። የኬንያ መንግስትም የፍርድ ቤቱን ውሳኔ እንደሚያከብርና ይግባኝ እንደሚጠይቅ ገልጾ እገዳው በሙሉ ስምምነቱ ላይ ሳይሆን መረጃ ማጋራትን በሚመለከተው ክፍል ላይ ብቻ መሆኑን አብራርቷል። ጉዳዩን ወደ ፍርድ ቤት ከወሰዱት ቡድኖች መካከል አንዱ የሆነው የኬንያ ሸማቾች ፌዴሬሽን አገሪቱ ወሳኝ የሆኑ የጤና ስርዓት መረጃዎችን አሳልፋ በመስጠት በብሔራዊ ጥቅሟ ላይ ስጋት ተደቅኗል ብለዋል። የኬንያ ከፍተኛ ፍርድ ቤት እስከ የካቲት መጀመሪያ ሳምንት ድረስ የሚቆይ እገዳ በስምምነቱ ላይ የጣለው ጉዳዩ ሙሉ ለሙሉ እስኪሰማና ዘላቂ ውሳኔ እስኪሰጥ ድረስ ነው። ይህ በእንዲህ እንዳለ የኬንያ መንግስት በህዝቡ ዘንድ የተፈጠረውን ስጋት ለማረጋጋት ምላሽ ሰጥቷል። የአገሪቱ የጤና ሚኒስቴር ባወጣው መግለጫ ስምምነቱ ተገቢውን አሰራር በመከተል የአገሪቱን ሉዓላዊነት፣ የመረጃ ባለቤትነትና የአእምሯዊ ንብረት ጥበቃ ሙሉ ለሙሉ በተከበረበት ሁኔታ መከናወኑን አመልክቷል። አሜሪካ ኢትዮጵያን ጨምሮ ከበርካታ የአፍሪካ ሀገራት ጋር ስምምነቱን እየተፈራረመች ነው። እስካሁንም ኬንያ፣ ሩዋንዳ፣ ላይቤሪያ፣ ዩጋንዳ፣ ሌሴቶ፣ እስዋቲኒ፣ ሞዛምቢክ፣ ካሜሩን እና ናይጄሪያ ከአሜሪካ ጋር የመግባቢያ ሰነዱን በመፈረም የተለያየ መጠን ያለው ድጋፍን ለማግኘት ተስማምተዋል። አሶሺየትድ ፕሬስ እንደዘገበው ስምምነቱን ከፈረሙት ሀገራት መካከል የተወሰኑት አሜሪካ ትሰጠው የነበረው ድጋፍ የቀነሰባቸው ናቸው። አሊያም ከትራምፕ አስተዳደር ጋር የሚባረሩ የሶስተኛ ሀገር ስደተኞችን ለመቀበል ተስማምተዋል። ለዚህም እንደማሳያ ናይጄሪያ በስምምነቱ ለ5 ዓመታት ወደ $2 ቢሊዮን ለማግኘት ክርስቲያኖችን ከጥቃት ለመጠበቅ በምትሰጠው ትኩረትና ለክርስቲያን የጤና ተቋማት ከፍተኛ ድጋፍ ለማድረግ በመስማማቷ መሆኑን የአሜሪካ የውጭ ጉዳይ መስሪያ ቤት ጠቅሷል። ስምምነቱ የአሜሪካን ብሔራዊ ጥቅም ማዕከል ያደረገ በመሆኑ ፕሬዝዳንት ትራምፕ ወይም የውጭ ጉዳይ ሚኒስትሩ ሩቢዮ አገራት ከአሜሪካ ጥቅም ጋር የማይስማማ ፕሮግራም የሚያካሂዱ ከሆነ በማንኛውም ጊዜ ስምምነቱ እንዲቋረጥ ሊያደርጉ እንደሚችሉ ተገልጿል። ኢትዮጵያ ከአሜሪካ ጋር ስምምነቱን መፈረሟ የተገለጸው ማክሰኞ ታህሳስ 14 2018 ዓ.ም ሲሆን ከኢትዮጵያ በኩል የገንዘብ ሚኒስትሩ አህመድ ሽዴና የጤና ሚኒስትሯ ዶክተር መቅደስ ዳባ ከአሜሪካ በኩል ደግሞ አምባሳደር እርቪን ማሲንጋ ፊርማቸውን አኑረዋል። ከስምምነቱ በኋላ እንደተገለጸው በኢትዮጵያና በአሜሪካ መካከል በሚደረገው ስምምነት አማካኝነት ለ5 ዓመታት $1.6 ቢሊዮን በጤና መስኩ ላይ እንደሚውል ተገልጿል። የስምምነቱ ዝርዝር ይዘት እስካሁን የታወቀ ባይሆንም በመሰረታዊ ይዘት ግን አሜሪካ ከሌሎች የአፍሪካ ሀገራት ጋር ከፈረመችው ስምምነት የተለየ እንደማይሆን ይታመናል። ስለዚህም አነጋጋሪ የሆነው የጤና መረጃ ማጋራት ጉዳይ ሊነሳ ይችላል። ከዚህም አንጻር ሊነሳ የሚችለው ጉዳይ የኢትዮጵያ የግል መረጃ ጥበቃ ሕግ ነው የሚሆነው። በእርግጥም ኢትዮጵያ በፈረመችው ስምምነት ውስጥ የመረጃ ማጋራት ጉዳይ የሚኖር ከሆነ በ2016 ዓ.ም የወጣው የግል ዳታ ጥበቃን አዋጅ የሚነሳ ይሆናል።